ዳንኤል አበበ ይባላሉ። እኔ የምታያቸው ያው አሻራቸውን እያስቀመጡ ነው። ከ5 ዓመት በኋላ አሻራዬን ማስቀመጥ አለብኝ ብለው ያው አንድም የሚተክለዋል። እንግዲህ ይለያሉ በጣም የአይቲ ተማሪ ናቸው። ቴክኖሎጂን በመጠቀም ነው የአይቲ አስተማሪ አይሚን ያው የቋንቋ ችግር ነው። አስተማሪ ነው ያው እዚህ አስተማሪው መምህሩ ተማሪውም አንድ ስለሆነ ለዛ ነው። በደንብ አድርገው አያይዘውታል። በቃ የሚገርም ሁኔታ የሚገርም ሰራተኛ ነው። የሚገርም ሰራተኛ አሻራውን በማስቀመጥ በዚህ ላይ አስቀምጠዋል። እንግዲህ ዳንኤል አበበ ይባላሉ። አየር ማስገባት የለበትም። ሰኔ 16 ነው ዛሬ 2018 ላይ አሻራቸውን በሸኩ ሴናዴ ሰከንዳሪ ስኩል አሳርፈዋል። የአይቲ መምህር የሆኑት ዳንኤል አበበ ሰላም ጤና ይስጥልኝ። ከዚህ የምታያቸው ደግሞ ያው አለሙ ይባላሉ። የባዮሎጂ አስተማሪ ናቸው። አሻራቸውን እንደዚህ ያስቀምጠዋል። እንደ ባዮሎጂነት ቀደምት አለብኝ ብሎ ቀድሞ ነው ያስቀመጡት በሚገርም ሁኔታ። እንዲያውም ትልቁን አልተክልም ትንሿን ተክዬ ትልቅ አድርጌ ያሳያቸዋለሁ በሚል በሚገርም ሁኔታ ነው የተከሏት። በጣም ታምራለች ዛፏ። እንግዲህ እስኪ ከስንት ወር በኋላ እንደምናያቸው አናውቅም። በጣም አሪፍ ነው። የጂኦግራፈር አስተማሪ የሆኑት ደግሞ በጋራ አንድ ላይ ነው የምንሰራው በማለት ከዚህ ላይ አሻራቸውን ለማሳረፍ እየተዘጋጁ ይገኛሉ። ያው እዚህ ላይ መኳንታ ሰፋ ይባላሉ። መኳንታ ሰፋ ይባላሉ። እነዚህ ደግሞ አሻራቸውን እያስቀመጡ ነው። ያው ሳፖርቲንግ የኬሚስትሪ መምህር አወላሴ እየረዷቸው ይገኛሉ። አወላሴ ሐምዜ እያስቀመጧቸው ነው። ጓደኛም ይሆነኛል። ዋው ይለያል በእውነቱ። ሸኩ ሴናዴ ሰከንዳሪ ስኩል ዛሬ አሻራ በማሳረፍ ላይ እንገኛለን። በጣም የሚገርም ሁኔታ ነው። ሁለተኛ የጂኦግራፊ አስተማሪ የሆኑት ግዛቸው ስሜነ ደግሞ አሻራቸውን በማስቀመጥ ይገኛሉ። በዚህ እንግዲህ ጂኦግራፊዎች ፓራራል እየሄዱ ነው። በጣም ይለያሉ። ያው ምርጥ ዛፍ እየተከሉ ነው። እነዚህ ችግኞች ጸድቀው እንግዲህ ከዓመት በኋላ እናያለን። ዋው በሚገርም ሁኔታ ነው። ሰፖርቲንግ ባዮ ቲቸር ዋው የሚገርም እጽዋት ነው። ማትማቲክስ ቲቸሮች ደግሞ ያው ከዚህ አሻራችንን በማስቀመጥ እንገኛለን። ያው እዚህ እናስቀምጣለን አሻራችን ችግር የለውም። የአሻራችን እያስቀመጥን እንገኛለን። ዋው አሪፍ ነው በእውነቱ። ስለዚህ ዛፍ ተክለናል። እስኪ እንዴት እንደምንጸድቅ እናያለን። አፈር እንጨምራለን። ምን እንላለን? በቃ ቆንጆ ዛፍ ናት። ያው ጸድቃለሽ ይሏል። ፈናርጋት ግን እንትሯን በጣም ጉድጓድ ውስጥ ገባች። ያው በጣም ጉድጓድ ውስጥ ገብታለች፣ ግን ችግር የለውም። አሪፍ ነው፣ ይጠቅማታል። እሷ እናችን እናጸድቃለን። በቪዲዮ ነው ከዛው ነው ወደዚህ አንሳል። በላፈርክን እየጨመረን እያጠጣው ነው ወይ? ይኸው ማትማቲክስ ቲቸሮች ናቸው እንግዲህ ያው አሻራችን በዚያ ማትማቲክስ እና ሁለቱ ማትማቲክስ አስተማሪ ናቸው። በጣም ጀግና አስተማሪ ናቸው። አሁን ለትምህርት ቤት አስተዋጽኦ እያደረጉ አረንጓዴ አሻራን ከመንግስት የመጣውን ፖሊሲ እያስፈጸሙ ነው። በዚህ እንዲከተሉ እንግዲህ እግዚአብሔር ይርዳቸው። አይዟችሁና እንደዚህ አሻራ በየትምህርት ቤታችሁ መትከል አለባችሁ። እቺ እጽዋት ለነገለኛ ለትውልድም ማስታወሻ ምትሆናል። ትውልድ መቅረስ ብቻ ሳይሆን እጽዋቶችንም እየተከልን ለወደፊቱ አሻራችን ይስተላል ለጄኔሬሽን እያስተላለፉ ነውና መልካም ስራ እንግዲህ በዚህ እንዲከተሉ እግዚአብሔር ይባርካቸው። 2018 የእጽዋቶች ቀን ብለን ሰይመናል። የእጽዋቶች ቀን ለሁላችን ኢትዮጵያ ለሁላችን ትኑርልን። እውነት አሁን አፈር እንጨምራለን ይሆናል። የጂኦግራፊ መምህር የሆኑት ግዛቸው ስሜነህ ደግሞ ይኸው በጣም እየተንከባከቧት ነው። ለሁለተኛ ጊዜ ነው ካሜራችን እንግዲህ በጣም እየተንከባከቧት ነው። ውሃ እያጠጡ
አፈርም እየጨመሩ ነው። ሰፖርቲንግ ባይ ኬሚስትሪ መምህር አወላሴ አንድ ላይ ነው የተከሏት። እንግዲህ የወደፊት አሻራቸውን በዚች እጽዋት ላይ ያስቀምጠዋል። ሲደመር ትውልድ መቅረጽ ይህ ማለት ትልቅ አስተዋጽኦ ነው። ትልቅ አስተዋጽኦ ነው። እናመሰግናለን። ወደፊታቸው ያው እንግዲህ ያያችሁ ነው። ቢዝነስ ዶክተር ዮናስ አሰፋ ፎቶ ከራቻችን እውነት ነው። በቃ እናመሰግናለን። እናመሰግናለን። መልካም የወደፊት ውስጥ ያላት እጽዋት። አሜን አሜን። አብሮ በቃ አሻራችን እኛም ማስቀመጥ አለብን እያሉ ደግሞ እዚህ ሁለቱ ቻሌና ዋው 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 እንግዲህ አሻራችንን እናስቀምጣለን እኛም ብለው ያው የሂስትሪ አስተማሪ የሆነች ቻላቸውና የሲቪክሱ አበበ ደግሞ አንድ ላይ አሻራቸውን እያስቀመጡ ይገኛሉ። በጣም በሚገርም ሁኔታ በቃ እኔ ከማን አንሳለሁ ሁሉ እያለ ሁሉም መምህር እያስቀመጠ ነው። አሻራው እያስቀመጠ ነው። ያው እንግዲህ የወደፊቱን ማየት አለብን። አሪፍ አድርገው እያስቀመጡ ነው። አሁን ፌስታሉን እያወጡ ነው። ያው አሻራቸውን አስቀምጠዋል። በዚህ መልኩ እንግዲህ አፈር እየጨመሩ ነው። ከጎን ከጎን ያው እንግዲህ ውሃም ይጨምራሉ። በሚገርም ሁኔታ መምህራኖች በቃ አሻራቸውን እያስቀመጡ ነው። ሼክ ሁሴን አዲም ሰከንደሪ ስኩል ዛሬ በአረንጓዴ ልማት ላይ እንገኛለን። ሰኔ 16 2018 ሰኔ 16 2018 ላይ ማክሰኞ የአረንጓዴ አሻራ ልማት በማለት በትምህርት ቤታችን ላይ ተሰይሟል። የሂስትሪ እና ይለያል፣ በጣም ይለያል። አሪፍ ነው። ሁሉም መምህሮች እያስቀመጡ ነው። ያው አፈር እየጨመሩ ነው። እዚህ በላይ ውሃ ያደርጋሉ። በጣም በሚገርም ሁኔታ የተንከባከቡ ነው። ዋው ዋው